6 ትናንት ስንማር ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ አታድርጉ በማለት ምጽዋት መስጠት እንዴት ማድረግ እንዳለብን ለጉራ ለትዕቢት እዩኝ ለማለት እንዳልሆነ እሱን ተመለከትን። እንዲሁም ደግሞ ጸሎት ስለማድረግም ተነግሮናል። ስለ መጾምም እናንተ ግን ስጾሙ በስውር ለአባት እንጂ ጦመኛ መስሎ ለመታየት ለሰዎች የተጎሳቅለን መታየት እንደሌለብን ነግሮን ነበረ። ሌላው ደግሞ ጸሎት ስናደርግ እንዴት ማድረግ እንዳለብን ነግሮን ነገ ለራሱ ይጨነቃል፣ ለነገ እናንተ አትጨነቁ፣ ለቀኑ ራሱ ክፋቱ ይበቃዋል። የራሱ በቃ ቀኑ የሰጠን ክፋት ለራሱ በቂ ነው። ስለዚህ ለነገ እናንተ አትጨነቁ፣ የነገ ባለቤት እኔ ነኝ በማለት በቁመታችሁ ላይ አትጨመሩ። ራሳችሁን ጸጉር እንኳን አንዲቷን እንኳን መቀየር አትችሉም፣ መቁጠርም አትችሉም በማለት ጌታ ኢየሱስ ክርስቶስ ነግሮን ስለ ነገ እንዳንጨነቅ፣ ነገር ግን ዛሬ የምትባሏን ቀን እንድንጠብቃት ነግሮን ነበረ ትናንትና በዚህ በወንጌሉ ላይ ቅዱስ ማቴዎስ የጨረሰው። ዛሬ ምዕራፍ 7 እንማራለን ማለት ነው። በዚህ በምዕራፍ 7 ላይ ስንማር ግን ዋና የተባሉ ነጥቦችን ይይዝልናል። በጣም እጅግ ዋና የተባሉ ክፍሎች በዚህኛው ክፍል ውስጥ እናገኛቸዋለን ማለት ነው። በጣም ዋና የሚባሉ በተለይ አሁን በዚህን ዘመን ላለን ሰዎች እጅግ በጣም ወሳኝ የሆነ ክፍል ነው ማለት ነው። ይሄ ክፍል እጅግ በጣም ወሳኝ ክፍል ነው። በተለይ ደግሞ ቲክቶክ ላይ ላለን ሰዎች ይሄ ክፍል ወሳኝ ክፍል ነው። ምክንያቱም ይሄ ትምህርት ስለሚያስፈልገን። እንደዚህ ይላል፣ እንዳይፈረድባችሁ አትፍረዱ። ምን እንዳይልባችሁ? እንዳይፈረድባችሁ አትፍረዱ በማለት ይጀምራል ወንጌሉን ቅዱስ ማቴዎስ ማለት ነው። ቅርታ እንዳይፈረድባችሁ ምን አትበሉ ይላል? አትፍረዱ ብሎ ይጀምራል። ይሄ ነገር እንዴት ነው? ይታያል ጽሁፉ በደንብ ይታያል። ቤተሰቦቻችን በጣም አሪፍ። እሺ መልካም። እንዳይፈረድባችሁ አትፍረዱ ይላል። የሚፈርድ ሰው ምን ይልበታል ማለት ነው? ይፈረድበታል እያለን ነው። የሚፈርድ ሰው ወይም ደግሞ ፍርድን የሚሰጥ ሰዎች ላይ የሚፈርድ ሰው ይፈረድበታል። ሰው ላይ መፍረድ እጅግ በጣም ከባድ ነው በእግዚአብሔር ዓይን ማለት ነው። ምክንያቱም ስልጣን የኔ ነው እንደማለት ነው። አንተ አትችልም፣ አንተ ስልጣን የለህም፣ አንተ የመፍረድ አቅም የለህም እንደማለት ነው የሚሆነው። አንተ የመፍረድ አቅም የለህም፣ አንተ ስልጣን የለህም እንደማለት ነው። እኛ ቀድመን በሰው ልጆች ላይ መፍረድ ከጀመርን የእግዚአብሔር አምላክን ፍርድ እኛ የመቀማት ያህል ይሆናል ማለት ነው። ያብራራልናል። በምትፈርድበት ፍርድ ይፈረድባችኋልና ይላል። በምንፈርደው ፍርድ መልሶ በዛው ፍርድ እግዚአብሔር አምላክ እኛን ይጠይቀናል። ስለዚህ ሰዎች ላይ ለመፍረድ በጣም መፍጠን እንደሌለብን የሚነግረን ክፍል ነው ይሄ ክፍል። ሌባ የሚል በሌብነቱ ይጠየቃል፣ ዝሙተኛ የሚል በዝሙቱ ይጠየቃል። ስለዚህ ምንድነው ማለት ነው? እነዚህን ክፍሎች ማለትም የተለያዩ አይነት ፍርድ በሰው ላይ ድንጋይ የሚጨብጡ ድንጋይ የሚያነሱ ሁሉ ባነሷት በዛችሁ ድንጋይ ራሳቸው እንደሚጠየቁ ጌታ ኢየሱስ ክርስቶስ ይነግረናል። ስለዚህ እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩትን መስፈሪያ ይሰፈርባችኋል። እኛ በሰፈርናት ልክ ስፍር የሆነች መስፈሪያ ትዘጋጃለች ማለት ነው። እኛ በጨበጥናት የድንጋይ ልክ በዛው ልክ ደግሞ ድንጋይ ይጨበጣል ማለት ነው። ስለዚህ እኛ ሰዎች ላይ ለመፍረድ በተዘጋጀን ቁጥር በዛው ልክ ግን የሚፈርድብን እግዚአብሔር አምላክ እንደሚመለከተን ይነግረናል። ስለዚህ ብሎ የሚለው በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ ነው ጥያቄው። በወንድምህ ያለውን ጉድፍ ስለምን ታያለህ? ስለምን ታያለህ? ስለዚህ በወንድሞቻችን ውስጥ በእህቶቻችን ውስጥ ሰው ሆኖ በተፈጠሩ ሰዎች መካከል ላይ ያለውን ነገር ስንመለከት የራሳችንን ስለማናይ ማለት ነው። ራሳችንን በጣም በጽድቅ በእግዚአብሔር ፊት ብቁ አድርገን በጣም ቅድስና የተሞላን አድርገን አይደለ ሁላችን የምናወራው። ስናወራ አንድን ሰው ስንናገረው እኮ እኛ በእግዚአብሔር ፊት ብቁ የሆንን ያህል አድርገን ነው የምናየው። ስለዚህ በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? ወንድማችን ዓይን ውስጥ እኮ ጉድፍ አለ። ጉድፍ እንዳለ እግዚአብሔር አምላክ አይክድም። በደል ሊኖርበት ይችላል፣ ኃጢአት ሊኖርበት ወደፊት የምናየው ክፍል ይሆናል። በነገራችን ላይ በደንብ አድርገን እነዚህን ክፍሎች እናያቸዋለን። ስለዚህ በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይን ግን ያለውን ምሰሶ ስለምን አትመለከትም? በማለት እግዚአብሔር አምላክ ይጠይቃል። በትምህርት ውስጥ
ምክንያቱም ወቅቱ ላይ የነበሩ ሰዎች ራሳቸው እንደ ንጹሕ የሚመለከቱ የቤተ መቅደሱ ጠባቂ የሚመስሉ ቤተ ክርስቲያኒቷን የሚያስከብሩ እነሱ ብቻ ሌሎቹ ማያከብሩ እነሱ ማታ ማታ የሚሰሩትን ኃጢአት ደብቀው እጅ ከፍንጅ ያዝናቸው። ይህንን አደረጉ፣ እንትና ኃጢአተኛ ነው፣ እገሌ የሚባለው ሕግ ጥሷል፣ እንትና የሚባለው ለእግዚአብሔር አልተገዛም እያሉ ምክንያት እየፈለጉ ሰዎችን የሚያስደነግጡ የሚያስደነብሩ የእግዚአብሔር አምላክን መሐሪነትን እንኳን እስከ መሸፈን ለመድረስ የሚሞክሩ ፈሪሳያኖች ስለነበሩ ዛሬ በቤታችን እንደዚህ አይነት ነገር በጣም ብዙ ነው አይደል? ያሉ እናስተውላለን። ፈሪሳይነት ሁሉም ነገር ላይ ሀሳብ የመስጠት፣ ሁሉም ነገር ላይ ተጽዕኖ ማሳደር፣ ሁሉም ነገር ላይ ፈራጅ፣ ሁሉም ነገር ላይ ወንበር ያዥ፣ ምንም ለንስሐ ጊዜ የማንሰጥ ንስሐ እንኳን ሰው ቢገባ የበደለው በደል መጥፎ እንደሆነ ገብቶት እንኳን ንስሐ ገብቶ እንኳን ቢመለስ ለገባው ንስሐ እንኳን ረፍት የማንሰጥ የሆነ ጊዜ ያዝንበትን ኃጢአት እድሜ ዘመናችን የምናወራ አይደል? ለዛ ነው ምናየው የሆነን ሰው ህይወት ላይ ጀጅ ለማድረግ ለመወሰን በወንበር የምንቀመጥ። ስለዚህ በዚህ በወንጌል ክፍሉ የማቴዎስ ወንጌል ምዕራፍ 7 ላይ ጌታ ያስተማረው ትምህርት እንዳይፈረድባችሁ አትፍረዱ፣ በፈረዳችሁት ልክ ምን ይላል? ይፈረድባችኋል። በምትሰፍሩትን መስፈሪያ ይሰፈርባችኋል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይን ግን ያለው ምሰሶ ስለምን አትመለከትም? ብዙዎቻችን እንደዛ ስለሆነ እግዚአብሔር አምላክ የደበቀልን ሚስጥር የሁላችንም ቢወጣ ማንም ፊት የመቆም አቅም የለንም አይደል? ሁላችንም እናውቀዋለን። በጥቂቱም ብትሆን እንደው የከፋ ኃጢአት የሚባል ባንሰራ ግን አምላክ ፊት የማያቆም ግን ኃጢአት ግን ሁላችንም ላይ ይኖራል። በንስሐ ውስጥ እየተመላለስን እግዚአብሔር አምላክ ይቅር እንዲለን የምንለምን ወይ ዋሽተናል፣ መዋሸት ኃጢአት አይደል? ወይ ደግሞ ዘሙተናል፣ ወይ በዓይናችን ተመኝተናል፣ ወይ ደግሞ የማይገባ ነገር እኛ ጋር አለ። የሰው የሆነ ነገር ይኖር ይሆናል። እንደ ቀልድ የሰራናት ያለማወቅ የሰራ ነው፣ በማወቅ ውስጥ የሰራ ነው፣ በመደፋፈር ውስጥ የሰራ ነው፣ ልጅነት ይዞን የሰራ ነው፣ ወጣትነት ይዞን የሰራ ነው። ምን ያልሰራ ነው ስራ አለ? እንደዚህ ነገሮች አሁን ይፋ ቢወጡ እግዚአብሔር አምላክ ሁሉም ላይ ይገለጥ ቢል ዛሬ ሰው ለመውቀስ የሚወጡ ሰዎች በጠቅላላ አይወቀሱም። እግዚአብሔር አምላክ የደበቀልንን ከፀሐይ በታች የተሰራው ነገር ሁሉ ይውጣ እስኪ ይፋ ይሁን ቢል ሁላችንም ተጠያቂ እንሆናለን። ለዚህ ነው አትፍረድ ይፈረድብሃል፣ በምትፈርደው ፍርድ ይፈረድብሃል፣ በምትሰፍረው መስፈሪያ ትሰፈራለህ። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም ብሎ ይጠይቃል። ወይም ወንድምህን ከዓይን ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ በማለት ጠይቃል። ምሳሌያዊ ንግግር ነው። የራስህን ሳታወጣ ስለ ራስህ ኃጢአትና ስለ ራስህ በደል ራስህን ሳታነጻ የሌላውን ለማንጻት እንዴት ትጥራለህ በማለት ይጠይቃል። ይሄ እውነተኛ የሆነ ጌታ ፊትን አይቶ ዝናን አይቶ መልክን አይቶ ውበትን አይቶ የማይፈርድ አምላክ፣ እውነተኛ ዳኛ፣ እውነተኛ ፈራጅ የሆነ ጌታ ኢየሱስ ክርስቶስ የሚናገረው ቃል የሆኑ ሰዎችም ሜንሽን ለማድረግ አይደለም፣ የሆነ ሰው ለመውቀስ አይደለም፣ ስለሆኑ ሰዎች ለማውራት አይደለም። እየተማርን ያለ ነው የጌታን ቃል ስለሆነ ይሄ ቃል መልሶ ለአዳም ይጠቅማል፣ እዚሁ ስለምንሰማ ሰዎች በጠቅላላ የሚጠቅመን ስለሆነ ስለዚህ ሁላችን በእግዚአብሔር ፊት ይቅርታና ምሕረቱን ብቻ እየተመኘን ያለንን እንጂ የእውነት ይዘርዘር ብንል ግን ሁላችንም በፊቱ የሚያቆመን ማንነት የለን። ስለዚህ ከዓይን ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? እነሆ በዓይነ ምሰሶ አለ፣ ከእርሱ የሚበልጥ ምሰሶ በምን በአንተ ውስጥ አለ። ስለዚህ የአንድን ሰው ጉድፍ ለማውጣት መጀመሪያ የራስን ማውጣት አለበት። ያ ራሳችን ደግሞ አይጸዳም። በህይወት እስካለን ድረስ ወይ እንመኛለን። በዓይን የተመኘ እኮ አመነዘራ የሚለው እንኳን የተገበራለም ያየ ይላል። የተመለከተ ያየ በልቡ ያሰበ የኛ ያልሆኑ ነገሮችን ብዙ አልተመኘንም። የኛ ያልሆኑ ነገሮች አልማረኩንም። ስለዚህ የሰው ልጅ በህይወት ዘመኑ እስካለ ድረስ ከእንደነዚህ አይነት ፈተና ነፃ መሆን ስለማይችል በአምላክ ፊት እግዚአብሔር በምህረቱ ይቅር ካላለን በስተቀር እኔ ብቁ ነኝ ለአንተ በቅቼ ተገኝቻለሁ ብለን ለመናገር በምድር ላይ ሁላችን የማይቻል ይሆናል ማለት ነው። ለሁላችን ያው እግዚአብሔርና እኛ ስለምናውቅ ማለት ነው። ስለዚህ የራስህን መጀመሪያ ተመልከት ነው። የሰውን ከማውጣት የሰውን ለማውራት ስለ ሰው ለመናገር ከመፍጠነ በፊት መጀመሪያ ስለ ራስህ
እነሆ በዓይንህ ምን አለና ምሰሶ አለ። በዓይንህ ምን አለ? ምሰሶ አለ። አንተ ግብዝ ይላል መልሶ ጌታ። አንተ ግብዝ፣ አንተ ምን ግብዝ፣ አንተ ምንድነህ? ግብዝ። አስቀድምህ ከምን ከዓይን ምሰሶን አውጣ። አንዳንዴ እያንዳንድሽን አጋልጥሻለሁ፣ ፋይልሽ በእጄ ላይ አለ፣ እጄ ላይ ፋይልህ ገብቷል፣ የእያንዳንድን ህይወት ነው ማጋልጠው ወዘተርፈ ምናምን አስመሳይ ሁላ ምናምን ምናምን እንላለና እውነተኛ ፋይል እጁ ላይ ያለው እግዚአብሔር አምላክስ እርሱ ቢገልጠውስ የሚጮህ ሰው ንጹህ ይሆን? የሚያወራው ሰው ንጹህ ይሆን? ስለሆነ ሰው ለማውራት የሚፈጥነው ሰው ንጹህ ይሆን? በእግዚአብሔር ፊት መንግስቱን ይወርስ ይሆን? የዘላለም መንግስት ያገኝ ይሆን? ይሄ ጥያቄ ነው። ይሄ የሁላችን ጥያቄ መሆን አለብን። ስለሆነ ሰው ለመስራት ስንነሳ እኛ ብንመዘን እግዚአብሔር ፊት ብቁ ነን? እኛ ስለ ሰው ህይወት ለማውራት በተነሳን ቁጥር ሰዎች ላይ የሞትም አዋጅ የጥፋተኝነትንም አዋጅ ባወጅንበት በዛ ቅስፈት እግዚአብሔር አምላክ ቢገልጥ የኛል ብቁ ነን? ይሄ የሁላችንም ጥያቄ ነን። እንደው ለጊዜው እንኳን ብቁ ሆነን ብንገኝ እስከ ህይወታችን ማብቂያ ድረስ እግዚአብሔር አምላክ በዙፋኑ አቁሞን ጥያቄ እስከሚጠይቀን እስከዛችኛው ደቂቃ ድረስ ብቁ መሆናችን እርግጠኛ መሆን እንችላለን? አለመመዘናችን እኛ ዛሬ ሰዎችን በመዘን ነው ሚዛን፣ እኛ ዛሬ በመዘን ነው ሚዛን ነገ አለመመዘናችን እርግጠኛ ነን? እነዚህ ትልልቅ ነጥቦች ናቸው። ትልልቅ ነጥብ። ስለዚህ ነው እናንተ ግብዞች የሚለው። አንተ ግብዝ ይላል። ምን የሚያደርግ ሁሌ የሰውን ኃጢአት ለማውጣት ለማውራት የሚሞክር ትንሽ ሶሻል ሚዲያው ብልግና ይሰጣላ። እቺ ሶሻል ሚዲያ ትንሽ ያባልጋል ሰው። ለምን መሰላችሁ? ሶሻል ሚዲያ አልጎሪዝሙ ከህይወታችን ጋር አይደል የምንማረው። እኛ ያው ሶሻል ሚዲያ ላይ ስላለን ከዚህ እንናሳና የእውነት ህይወት ላይ ደግሞ እንግባ። ሶሻል ሚዲያው ይሄ ሶሻል ሚዲያው አልጎሪዝሙ አንዱ ዲዛይን የተደረገበት ነገር የሆኑ ሰዎችና የሆኑ ሰዎች ግጭት እንዲፈጽሙበት። የዚህ አልጎሪዝም ትልቁ ፖይንት የሚባለው ጩኸት፣ ንትርክ፣ መሰዳደብ፣ ፎቶ ለጥፎ መሰዳደብ ምናምን። እኔ እንደዛ ስለነበርኩ አውቀዋለሁ። ከዛ ሲስተም ለመውጣት እየታገልኩ ያሉት ራሴን ምሳሌ ሳረግላችሁ የሆነ ቪዲዮ አምጥቶ ብንለጥፈው በጣም ቫይራል ይወጣል ነገር አዋጅ፣ ይሄ ግድያ፣ ያዘው፣ ቁረጠው፣ ፍለጠው፣ የሆኑ ሁለት ሶስት ሲጣሉ ምናምን እንደዚህ አይነት ነገር በጣም ነው የሚፈልገው። ለምን ስንል ከእውነተኛ ከሆነ ከእግዚአብሔር መንገድ ማስወጣት ነው አላማው። ቴክኖሎጂው በጠቅላላ ዓለም ላይ የምንመለከታቸው የእውነት የሚጠቅሙ የሚመስሉን ነገሮች ቀስ በቀስ ግን የባህሪ ለውጥ እንድናመጣ፣ መረጋጋት እንድናጣ፣ የይቅር ባይነታችን እያሳጣ፣ ስለዚህ እያንዳንዷን ነገር ማጠፋት ይፈልጋል። ወደንም ጠላንም በዚህ ስሜት ውስጥ ሁላችን ተውጠናል። ነገር ግን ግብዝነት በሚለው ይገልጠዋል መጽሐፍ ቅዱሱ። ስለዚህ አንተ ግብዝ አስቀድመ ከዓይን ምሰሶን አውጣ፣ ከዚያም በኋላ ከወንድም ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ አለ። ስለዚህ ምሮ የሚለው አጥርተህ ታያለህ ምን ማለት ናት? እዚህ ጋር አጥርተህ ታያለህ ማለት የራሱን ጉድፍ የሚመለከት ሰው ስለ ሰው ጉድፍ አይመለከትም። የራሱን በደል የቆጠረ ሰው ስለ ሌላ ሰው በደል አይናገርም። የራሱን በደል የሚያነጻ ሰው የሌላ ሰውን በደል አውጥቶ ለመናገር ጊዜ አይኖረውም። በዘመኑ ሁሉ ሲያለቅስበት የሚኖረው የመጸጸትን እንባ ስለሚሰጠው ማለት ነው። እርሱ በወደቀበት አወዳደቅ ወንድሙ ወድቆ ቢመለከት ያ ወንድሙን ለማንሳት ይጥራል እንጂ ወንድሙ ላይ ሌላ ሸክም ወይም ደግሞ ሌላ የሆነ ጭኖ የሚያስቀምጠው ከህይወት መንገድ የሚያጠፋውን ነገር አያደርግም። ምን ከሆነ እርሱ የእግዚአብሔር ሰው ከሆነ ከገባው ሲረዳ ሲያውቅ ማለት ነው። ሲያውቅ እሱ ሲረዳና ሲያውቅ። ስለዚህ ነው አጥርተህ ታያለህ የሚለው ቃል። አንድ ሰው የራሱን ጉድፍ መመልከት ሲጀመር የሌላ ሰውን ጉድፍ ማየት ያቆማል ማለት ነው። ለዚህ ነው በቤተ ክርስቲያናችን ታላላቅ የምንላቸው አባቶች ስለ ሌላ ሰው ኃጢአት ሳይሆን ስለ እነዛ ሰዎች ኃጢአት እነሱ የሚያለቅሱት። የሌላ ሰዎች ኃጢአት በፍጥነት ይቅር ሲባል አምላኬ ሆይ የእነዚህን ኃጢአት ምሕረት የሰጠ አምላክ የኔስ በደል እንዴት የከፋ ነው ብሎ የሚያለቅሱ። ለዚህ ነው እኛ በቤተ ክርስቲያናችን የአባቶች ታሪክ የተመለከትነው ስለ ሌላው ሰው ኃጢአት አንዱ ንስሐ ሲገባ ነው። እኛስ ግን በዘመናችን ያለን ግን ስለ ሌላ ሰው ኃጢአት እኛ የባሰ ኃጢአት ውስጥ ስንገባ ነው።
ስለዚህ ይሄ ልምምድ ቀስ በቀስ ከዚህ ቲክቶክ ላይ ኦርቶዶክሳውያን የሆነንና ክርስቶስን የወደድን ሰዎች ሁሉ ማጥፋት መቻል አለብን ማለት ነው። ስሩ ይህም ፕሮሰስ ነው ግን መምጣት ያለብን፣ ምክንያቱም ደማችን ውስጥ ተቀላቅሎ ስላለ ይሄ ነገር አሁን ከደማችን የተዋሃደ ሆኗል። የሰው ኃጢአት ለማውራት የሆነ ነገር ለማውራት የሆነ ነገር ቫይራል ስለወጣልን በቃ የሚቀጥለውም ቀን ቫይራል የሚወጣ ነገር ይዞ መሄድ፣ ይሄ በጣም ትልቁ የሆነው ምንድነው ችግራችን ሆኗል ማለት ነው። ትልቁ ችግራችን። ስለዚህ ከጌታ ጋር እንዳንጣላ ምን ማድረግ የለብንም? እንዳይፈረድብን ምን ማለት የለብንም? መፍረድ የለብንም። እንዳይፈረድብህ አትፍረድ ስለሆነ ርዕሱ ማለት ነው። ከዛ ወዲያ ምን ይላል? ቁጥር 6 ላይ በእግራቸው እንዳይረግጡት ተመልሰውም እንዳያስነክሷችሁ የተቀደሰችውን ለውሾች አትስጡ፣ ዕንቆቻችሁንም በእርያዎች ፊት አትጣሉ። ተቀድሰናልና ወደኋላ መመለስ ስለሌለብን በጌታ የተቀደሰ በአምላክ የተቀደሰ እርሱን ያመነ ከእግዚአብሔር ጋር አንድ የሆነ ሁሉ ወደኋላ መመለስ ስለሌለበት፣ ስለዚህ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰችው ለውሾች አትስጡ ይላል። ውሾች ስድብ ሆኖ አይደለም፣ የበሉትን መልሰው አውጥተው መልሰው ስለሚበሉት ነው። ስለዚህ የተቀደሰውን ነገር ማርከስ ስላለሁ ዕንቆቻችሁንም በእሪያዎች በአሳሞች ፊት አትጣሉት። አሳማ ቆሻሻን ታጥቦ መልሶ ጭቃ ስለሆነ፣ ስለዚህ የተቀደሰ ማንነታችንን መልሰን ለአጋንንትም ለሴጣንም ለጨለማው ማበጋዝ እንዳንሰጥ ይነግረናል ማለት ነው። ከዛ ወዲያ አንድ ነገር ይነግረናል። በጣም የሚያጽናና ቃል ነው ይሄ ቃል። በጣም የሚያጽናናን ቃል ምንድነው? ለምኑ ምን ይባላችኋል? ይሰጣችኋል። ከዛ ወዲያስ ፈልጉ ምን ትላላችሁ? ታገኛላችሁ። መዝጊያውን አንኳኩ ምን ይባልላችኋል? ይከፈትላችኋል። የሆነ በቤታችን የማይጠፋ ቅዱስ የሆነ ስዕል አለ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ። እርሱ ከውጭ ሆኖ በር ያንኳኳል። የሆነ የተዘጋ በር ሁሌ ልክ እንደ ፕሮፋይል ይቀመጣል፣ ብዙ ሰዎች ይጠቀሙታል ምናምን። ያ ማለት ቤት አይደለም፣ የቤታችን በር ማለት አይደለም። ጆሮአችን አንደኛው በር ነው፣ ወደ ውስጥ የሚያስገባ ስለሆነ። አፍንጫችን በር ነው፣ ወደ ውስጥ ጠረንን ስለሚያስገባ። አፋችን በር ነው፣ እግዚአብሔርን ምንድነው በአፋችን በኩል ወደ ውስጣችን ስለሚገባ። ስለዚህ እነዚህ ሁሉ ምንድን ናቸው? እግዚአብሔር አምላክን የምንቀድስበት፣ የእግዚአብሔር አምላክ ወደ እኛ ገብቶ የምንቀደስበት፣ በጆሮአችን መልካም መስማት፣ በዓይናችን መልካም ነገር ማየት፣ በአፍንጫችን መልካም የሆነውን መዓዛ ማሽተት፣ በአፋችን መልካም የሆነውን የጌታን ስጋና ደም መቀበል፣ በልባችን ውስጥ እግዚአብሔር አምላክን ማንገስ አለብን። ስለዚህ ልባችን ላይ የሚያንኳኳውን የእግዚአብሔርን ቃል ከፍተን እንድናስገባም ይጠይቃል። የምንጠይቀውን ማወቅ አለብን። የምንለምነው ማወቅ አለብን። የምንፈልገውን ማወቅ አለብን። ቤተክርስቲያን ግቢ እንገባለን ብዙ ጊዜ የማስተውለው ነገር ግን ስልካችንን እንነካካለን፣ ቲክቶክ እንጠቀማለን፣ ሜሴጅ እንመልሳለን፣ ስልክ እናወራለን። ለምን ቤተክርስቲያን ግቢ እንደገባን አናውቅም። ለምን ጸሎት ልናደርግ እንደመጣን አናውቅም። ጸሎታችን ጊዜ የለውም። እየጸለይን ስልካችን እናያለን፣ ቴክስት እንመልሳለን፣ ስልክ እንደውላለን፣ ወዘተርፈ ምናምን። ከዛ ወዲያ እንወጣለን። እግዚአብሔር ጋር ግን አልተነጋገርንም። መጣን እንጂ ደጃፉ ላይ አላወራንም። አይን ለአይን ተያየን እንጂ አልተነጋገርንም። ጸሎት ቤት እንገባለን። ከዛ ወዲያ ስልካችን ይዛለን፣ ወይ ነገር እንገልጣለን፣ ወይ ነገር እናነባለን ምናምን። ግን ከእግዚአብሔር ጋር ምን አላለም? አልተነጋገርንም። ስለዚህ አልለመንነው፣ ምን ይስጠን? አልፈለግነው፣ የት እናገኘው? መዝጊያውን አላንኳኳንም። መዝጊያው ጋር ደርሰን ብቻ ቆመናል። ስለዚህ እንዲከፈትልን እንዲሰጠን ምን ማድረግ አለብን? ከልባችን መለመን አለብን። ከልባችን መፈለግ አለብን። ከልባችን መዝጊያውን ማንኳኳት አለብን። ያኔ ሁሉ ነገር ምን ይላል? ይከፈትላችኋል። ስለዚህ ሁላችንም የእውነት አሁን እስከዛሬ በማስመሰል ሊሆን ይችላል፣ ጊዜያዊ ክርስትና ይዞ ሊሆን ይችላል፣ ወይ ላይገባን ይችል ይሆናል ምናምን እና ግን በዚህ በ2018 ጀምረን አሁን ካለንባት ቀን አንስተን እስከሚቀጥሉት ጊዜያቶች የምር ሄደን በር ማንኳኳት፣ የምር ጸሎት ማድረግ፣ ለታይታ አይደለም፣ ለቲክቶክ ቪዲዮ አይደለም። ስንዘምር ለቲክቶክ ሆነ አይደለም፣ ለሚዲያ ሆነ ለሶሻል ሚዲያ ምን በቃ ማዳመቂያ ምናምን ዋዋው ምና እንዲባልልን የሆነ ከንፈራችን አስጠግተን አይናችን አስጠግተን የሆነ መልክ እየሰራን ቆንጂዬ ለመባል የሆነ ቫይራል ለመውጣት ምናምን ነው አይደል እየሰራን ያለ ነው። በቃ የእውነት ይሁና
የእውነት ለህይወት ያስፈልገናል። እድሜ የለንም፣ እያጠረ ነው፣ ጊዜ እየጨመረ ነው። የህይወታችን የረዘመ ቢመስልም ህይወት እያጠረ ነው። ባለትዳሮች ጸሎት ማድረግ አለባቸው። ልጅ የወለዱ ለልጆቻቸው መጸለይ አለባቸው። ልጆች ከእግዚአብሔር ጋር መገናኘት አለባቸው። ትምህርት ቤት ስንሄድ እውቀት እንድንይዝ እግዚአብሔርን ወደ ህይወታችን ማምጣት አለብን። ነጋዴዎች በንግዳቸው ታማኝ መሆን አለባቸው። ጸሎት ማድረግ አለባቸው። እንጀራ ሲጋገር ድሮ ይባረክ ነበረ። ምግብ ሲቀርብ ይባረክ ነበረ። ውሃ ስንጠጣ ባርከን እንጠጣ ነበረ። ሰዎች ሲናገሩን ጆሯችን ያዳምጥ ነበረ። መመለስ ካለብን አገናዝበን እንመልስ ነበረ። በቃ ሁሉ ነገሩ አሁን ግራ ተጋብቷል። የፈጠነ ፍጥን ነገር እንዴት ከእግዚአብሔር ጋር እንሁን ታዲያ? እንዴት እንግባባ? የሰከነ ነገር እንኳን የለንም። ሁሉ ነገር ፌክ ሆነ። ሁሉ ነገር ዝክር ስናዘክር ፌክ ነው። የሆነ ዳቦ ሲቆረስ ፌክ ነው። ቤት ውስጥ የሆነ ፕሮግራም ሲደረግ ፌክ ነው። ቅዳሴ ስንገባ ፌክ ነው። ብዙ ነገር እንደዛ እንዳንሆን መጣር አለብን። እንዴት አድርገን እንጣር ነው። እኔ ንጹሕኛ አይደለም። በቃ እንዴት አዳም አንተ ራስህ እንዴት አድርገህ መጣር አለብህ። በቃ የእውነት የክርስቶስ ልጅ ለመሆን መጣር፣ የእውነት ወንጌልን በማንበብ መጣር። ለዚህ ነው ለምነን የሚመስለን ግን ምንም ሳንለምነው ምንም ነገር አልሰጠንም እያለን እየወቀስን ያለን። ሳንፈልገው ለምን አላገኘንም ብለን ሁሌ የምንወቅሰው ለዚህ ነው። ያንኳኳን ይመስለናል እንጂ አላንኳኳንም። መዝጊያው በር ላይ ግን ቆመናል። ስለዚህ ምንም ነገር አላገኘንም በህይወታችን፣ ግን የእውነት እንለምን፣ የእውነት እንፈልገው፣ የእውነት እናንኳኳ። እግዚአብሔር አምላክ ሁሌም ከኛ ጋር አለ። እግዚአብሔር አምላክ ሁሌ ከኛ ጋር ይኖራል። ስለዚህ እቺ ትንሽ ፌክ የምትመስሏን ነገር እየሰረስናት እየደጋገመ የሚጠለንን ኃጢአት ቢያንስ አንዱን ለማስቀረት ከአስሩ በዚህ ዓመት ውስጥ ከአስሩ ደጋግሞ ከሚጥሉን ኃጢአቶች ውስጥ አንዷን ለማስቀረት አንዷን 10 ኃጢአት ሊሆን ይችላል። አንዷን ማሸነፍ በእግዚአብሔር ቤት በረከት አለው። 9 የሚያስጠላ ኃጢአት ቢኖርብን በባለፈው ዓመት ከነበሩ ከአስሩ አንዱን ማሸነፍ ከቻለን የሚቀጥለውን ጊዜ እግዚአብሔር እድሜ ይሰጠናል። ለምን? ለንስሐ የንስሐ እድሜ ይሰጣል አምላክ። ደግሞ የቀሩትን 9ኙን እንታገላለን። 9ኙን ለማጥፋት 9 ዓመት ቢያስፈልገን አምላክ 9 ዓመት ይጨምርንና በእድሜያችን ላይ እኛ መታገል መጀመር ስላለብን አሁን የእውነት ለመኖር የእውነት ክርስቲያን ለመሆን የእውነት በቃ እንደዛ ለመሆን መጣር ስላለብን የሚለምኑን ሁሉ ይቀበላልና አለ። የሚለምኑኝን ሁሉ ምንም ለኝ የምቀበል ነኝ። እናንተ ለምኑ እንጂ እኔ እናንተን ለመስማት ወደኋላ አልልም እያለ ነው አምላክ። ቃል ነው እየገባልን ያለው። የሚለምነውን ሁሉ ይቀበላል። የሚፈልገውን ሁሉ ያገኛል። መዝጊያውን ለሚያንኳኳ ሁሉ ይከፈትለታል። እናንተ አኳኩ እንጂ እኔ ለመክፈት ዝግጁ ነኝ እያለ እናንተ ለምኑ እንጂ እኔ እሰጣችኋለሁ። እናንተ ፈልጉኝ እንጂ በእምነት እኔ እሰጣችኋለሁ። መፈለጋችን የማያቋርጥ መሆን ግን አለበት። 10 ቀን ሰጠነው በዚህ 10 ቀን ውስጥ አምጣልን ምናምን ብለን የምንሰጠው አይደለም። እግዚአብሔር በፈለገ ጊዜ የሚሰጠን ስለሆነ በህይወት መኖራችን በራሱ እግዚአብሔር አምላክ እንደታገሰን ስለምናውቅ በዚህ ዘመን እኮ በእግዚአብሔር ፊት የሚያኖር ማንነት ኖሮ ነው ምንኖረው። እድሜ እየቆጠርን ያለ ነው። ከ2017 ወደ 18 የተሻገር ነው። ብቁ ሆነን በቅተን ነው አይደለም። ስለዚህ የሚለምነውን ሁሉ የሚቀበል የምንፈልገውን ሁሉ የሚሰጥ የምናንኳኳ መዝጊያ ሁሉ የሚከፍት አምላክ ሁሌ ይጠብቀናል። እንደዚህ ይላል። ወይስ ከእናንተ አሁን ንጽጽር ነው ጌታችን የሚናገርበት እዚህ ክፍል ላይ የምንመለከተው ንጽጽራዊ የሆነ ምን ቃል ነው አሁን የሚናገረው። በደንብ አስተውሉት። ንጽጽራዊ የሆነው ቃል ምድራዊ ከሆነ አባት ጋር ራሱን ያወዳድራል። ጌታ ኢየሱስ ክርስቶስ ምድራዊ ከሆነ አባቶች ጋር ምን ያደርጋል? ንጽጽራዊ የሆነ ቃል ይናገራል ማለት ነው። ምን ይላል? ወይስ ከእናንተ ይለናል እኛን ልጆቹን ልጁን እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው ብሎ ይጠይቃል። እስኪ እናንተ አለ። እስኪ ከእናንተ መካከል ልጃችሁ ዳቦ ስጡኝ ብሎ ቢለምናችሁ እናንተ ድንጋይ ነው እንደ የምትሰጡት ይላል። እናንተ እንጀራ ስጡኝ ቢላችሁ ድንጋይ ትሰጡታላችሁ ይልና አሳ ቢለምነውስ እባብን የሚሰጥ ወላጅ አለ? እንግዲያውስ እናንተ ክፎች ስትሆኑ አለ እንደኔ ፍጹማን አይደላችሁምና። እንደ ክርስቶስ ፍጹም የሆነ ማንም የለም፣ እንደ እግዚአብሔር አምላክ ፍጹም የሆነ ማንም ስለሌለ። እንግዲያውስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸዋል ይላል።
ስለዚህ መልካም ነገርን እንዴት እንደማይሰጣችሁ ነው እናንተ የምታስቡት። እናንተ በምድር ሳላችሁ እናንተ ክፎች ሆናችሁ ለልጆቻችሁ መልካም ነገር ካደረጋችሁ የሰማዩ አባታችሁ እርሱ ምንም ክፋት የሌለበት ሁሉም በእኩል ዓይን የሚመለከተው ለለመኑት ሁሉ የሚሰጥ እግዚአብሔር አምላክ እንዴት አድርጋችሁ ነው እናንተ ክፉ ነው የምትሉት? በሰማያት ያለው አባታችሁ ለሚለምኑት ሁሉ እንዴት አብልጦ መልካም ነገር ይሰጣቸው ብሎ ይጠይቃቸዋል። እንዴት ነው የማይሰጣቸው? እንግዲህ ሰዎች ሊያደርጓችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ሰዎች ሊያደርጉልን የምንፈልገውን ነገር ሁሉ ለሰዎች እንድናደርግ። ለምሳሌ ብዙ ጊዜ አይታችሁ ከሆነ ስጦታ ለምን አይሰጠኝም እንላለና፣ ለምን ስጦታ አሰጪው? እኔ እንደምወደው እሱ አይወደኝም ከማለት ይልቅ እንዲወደን ለምን አንሰራ? ስለዚህ እኛ ሰዎች ሊያደርጉልን የሚገባውን ነገር እንደምንመኘው ሁሉ አጠገባችን ላሉ ሰዎች ሁሉ መስጠት አለብን። እውነተኛ ጓደኛ ይፈልጋል፣ ግን እውነተኛ ጓደኛ መሆን አይፈልግም። እውነተኛ ስጦታ እንዲሰጠው ይፈልጋል፣ እውነተኛ ስጦታ መስጠት ግን አይፈልግም። ታማኝ ሰው ይፈልጋል፣ ግን ታማኝ የሆነ ግን አገልጋይ አይሆንም። የሚያገለግሉት የሚወዱት ሰራተኞች እንዲኖሩት ይፈልጋል፣ ነገር ግን የሚወዱትና የሚያገለግሉትን ሰራተኞች ግን የሚወድ አይሆንም። ስራ እንዲበድሉበት አይፈልግም፣ ነገር ግን ደሞዝ መክፈል ደግሞ አይፈልግም። በጣም አፍቅሮ በቤት ውስጥ ትልቅ ነገር እንዲኖረው ይመኛል እንጂ እውነተኛ የሆነ ፍቅርን ግን መስጠት አይችልም። ስለዚህ ሰዎች በእኛ ላይ ሊያደርጉት የማንፈልገውን ነገር ማድረግ የለብንም። ሰዎች እንዲያደርጉልን የምንፈልገውን ነገር ግን እኛ መስጠት መቻል ግን አለብን። ስለዚህ ሰዎች ሊያደርጉላችሁ የምትወዱትን ነገር ሁሉ እናንተ ደግሞ እንዲሁ አድርጉላቸው። በቃ እንደዚህ ከሆነ ህይወት ታምራለች። በነገራችን ላይ እኛ ሰው ላይ ማድረግ ሰዎች እኛ ላይ እንዲያደርጉት የማንፈልገውን ነገር እኛ ሰው ላይ ማድረግ ካልቻልን እግዚአብሔር አምላክ ሁሌ ከኛ ጋር አለ፣ ከእውነተኞች ጋር ሁሌ ስለሚቆም ሕግም ነቢያትም ይሄ ነውና ይላል። በሕጉም ያለው በነቢያትም ያለው ይሄ ነው። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስድ ደጅ ሰፊ ነው። ለዚህ ነው እኮ መልካም ጥሩ ስራ የሚሰሩ በህይወታቸው መልካም ቢሆኑ ትህትናን የተሞሉ እግዚአብሔር አምላክን የሚወዱ ለእግዚአብሔር አምላክ የሚታዘዙ እውነተኛ መንገድ የሚፈልጉ ሰዎች መንገዳቸው የጠበበ የሚሆኑ። ያቺ የጠበበችዋ መንገድ ግን የህይወት መንገድ ናት። በጣም ትዕግስት የምታስጨርሷ መንገድ መጨረሻ ደመዟ የዘላለም ህይወት። ያቺ በጣም ጠባብ የምትመስሏ እንደ ክር የቀጠነችዋ መንገድ በህይወታችን ውስጥ እንደ ክር ቀጥና በሰው ሁሉ ፊት ተስፋ አስቆራጭ የሆነችው መንገድ ግን የዘላለም ህይወት የሚገኝባት ናት። ሰፊ የሆነውና ብዙዎች የሚሄዱበት መንገድ ግን መጨረሻው ሞት ነው። እሱን ይነግረናል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱ ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወዴት? በሰፊው መንገድ የሚሄዱ። እርሱ ግን የሚጠብቀን በየትኛዋ መንገድ የሚሄዱትን ነው? በጠባቧ መንገድ፣ እልህ አስጨራስ በሆነችው መንገድ ውስጥ የሚያልፉትን ይጠብቃል። ስለዚህ በምድር ለምን አልተሳካልኝም? አቶ ገሌ የሚባለው እግዚአብሔርን ንቆ ያው ሀብታም ሆኗል፣ ገንዘብ አግኝቷል፣ ንብረት አግኝቷል፣ ለእኔ እንደሱ ያልሆንኩትኝ እግዚአብሔርን ስላልኩ ነው፣ ዝና አጣሁኝ፣ ገንዘብ አጣው፣ ንብረት አጣው፣ ወዘተርፈ ምናምን እያለ ራሳችን መውቀስ የለብን። የጌታ ከሆንክ በምድር ፈተና አለ። የአምላክ ከሆንክ በምድር ፈተና አለ። የእግዚአብሔር ከሆንም በምድር እንፈተናለን። ዝም ብሎ ጥላቻ፣ ዝም ብሎ ነቀፌታ፣ ዝም ብሎ በህይወት ውስጥ ፈተና አለ። ያቺ ጠባቧ መንገድ ናት። ሁሉ ነገር እጅ በእጅ ሲሆን፣ ሁሉ ነገር ሲሟላ፣ ሁሉ ነገር ሲደረግም ችግር አለ። የእግዚአብሔር የሆኑ በፈተና ስለሚፈተኑ። ስለዚህ በጠበበው ደጅ ግቡ ነው። እኔ ያለሁት በጠባባ ደጅ የምትወስደው መንገድ ይዞ ለሚመጣው ነው። ሰፊው መንገድ የመረጠ ግን ፋይናሊ ምን ይሆናል? ወደ ሞት ይሄዳል። ወደ ህይወት የሚወስደው ደጅ የጠበበ ነው። ወደ ህይወት የሚወስደው መንገድ ጠባብ ነው፣ በብዙ ፈተና ውስጥ የሚገኘው። ለዚህ እኮ ነው እኔን ያመነ ቢኖር መስቀሌን ተሸክሞ ይከተለኝ አለው። መከራውን፣ ስደቱን፣ መነቀፉን፣ መሰደቡን፣ የሐሰት ክስ፣ መረገም፣ መሳደድ ምናምን ወዘተርፈ ብዙ ነገር። እንደዚህ አይነት ነገር ሲመጣ በእውነተኛ መንገድ ላይ መቆማችን ማስተዋል ስላለብን፣ ስለዚህ ወደ ህይወት የሚወስደው ደጅ የጠበበ መንገዱ የቀጠነ ነውና፣ ስለዚህ መንገዷ ቀጭን ናት፣ ጥቂቶች ናቸው የሚያልፉባት። የሚያገኟትም ያችን መንገድ ጥቂቶች ናቸው። አሁን ከነዚህ መካከል ነን ወይ ነው አሁን ጥያቄ።
በዚች በጠባብ ደጇ የሚያልፉት ውስጥ ነን ወይ እኛ? እቺ ጠባባ መንገድ ይዛን በምትሄደው መንገድ ውስጥ ነው እየሄድን ያለ ነው ወይንስ ሰፊው መንገድ ላይ ያለ ነው? ራሳችንን መመርመር። በቃ አሁን የምንሰማው ቃል ሚዛን ላይ ራሳችን እንድናስቀምጥ ያደርጋል። ነን አይደለንም? ጠባባ መንገድን ጀምረናል ወይስ ሰፊው መንገድ ላይ የቆም ነው? ወይስ ሁለቱንም መንገድ አልጀመርንም? ወደ ሰፊው ወደ ጠባቡም አልጀመርንም፣ መሀል ላይ የቆም ነው። ምርጫ አተናል። ዓለም እያስመረጠን ይሆናል። ወይ ሰፊውን መንገድ ያዝ ወይ ጠባቡን መንገድ ያዝ እያለን ነው። መሀል ላይ ቆመናል አሁን። ስለዚህ የትኛውን መንገድ እንያዝ? ጠባባ ከሆነ መከራ አላት፣ ስቃይ አለው፣ መራብ፣ መጠማት፣ መሰደድ፣ ነቀፌታ። ይሄ በምድር ላይ ደስታ የለም። የማቴዎስ ወንጌል ምዕራፍ 5 ላይ ያየናቸው ነገሮች ሁሉ በዚህ ክፍል ላይ በጠባባ ከሄድን ያጋጥሙናል። ሰፊው ላይ ከሄድ ግን ተቃራኒውን ነው የምንይዘው። በምድር ላይ ይሳካል፣ ሀብታም እንሆናለን፣ ዝና ይኖራል፣ ታዋቂ መሆን፣ ሀብት ማካበት፣ ገንዘብ መያዝ፣ ሕሊናን ማጣት፣ ልብን መሸጥ፣ አካልን ማቆሸሽ ምናምን ይቻላል። ሁለት ምርጫ አለ። የትኛው መንገድ ላይ ነን? ምርጫውን ለእኛ ትቶልናል ማለት ነው። ይቀጥልና የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላች ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይለናል። አሁን ይህን ስናስቡ ጊዜ እኛ የምናስበው ዝም ብሎ ይሄ በቃ የክህደት ምናምን እንደዛ ብቻ አታስቡ፣ እንደዛ ብቻ አታስቡ። ይሄ የሐሰት ትምህርት የሚያስተምሩ ምናምን ብቻ ብላችሁ እንዳታስቡ። የሐሰት ትምህርት የማያስተምሩ እውነተኛ የሆነውን ትምህርት የሚያስተምሩ ነገር ግን ስራቸውና ግብራቸው ግን እውነተኛ የሆነ የክርስቶስን መንገድ የማያስመሩ አሉ። እንደዚህ አይነቱንም መጠንቀቅ ይኖርብናል ሁላችንም። እኛም ራሳችን የበግ ልምድ የለበስን ተኩላ እንዳንሆን መጠንቀቅ ስላለብን ሰዎችን ብቻ ስለሆነ እኛ የምንጠብቀው። አንድ ጊዜ ቀሲስ ቴዎድሮስ እንደዚህ አሉ። አዳም አሉ፣ እዚህ ቲክቶክ ሶሻል ሚዲያ ላይ ታውቋቸዋላችሁ። ከህይወቴ መቼ የማይጠፋው አዳም ሻ አሉኝና እንደዛ ነው የሚጠሩኝና እስኪ እንቅልፍ ተኝታ አካባቢ ላይ ውሻ ቢያላዝንብህ ምን የሚሆን ይመስላል ሲሉኝ፣ ቀሲስ የሆነ ሰውማ በቃ ሊሞት ነው ማለት ነው፣ ነፍስ ግቢ ነፍስ ውጭ ላይ ያለ ነው የሚመስለኝ ሲል እኔ ነኝ ብለህ እንዴት አላሰብክም አሉ። እኔ ልሞት ነው ብለህ እንዴት አላሰብክም? የሆነ ሰው እንዴት ትላለህ? እኔ ልሆን እችላለሁ እንዴት አላልክም አሉ። ስለዚህ ሁላችንም ራሳችንን መጠበቅ አለብን። የበግ ለምድ የለበሱ ሰዎች እንዲመጡ ብቻ አይደለም፣ እኛ ተላልፈን የበግ ለምድ የለበሱ ሰዎች ውስጥ መካከል አንዱ እንዳንሆን ራሳችንን መጠበቅ አለብን። በልባችን፣ በሀሳባችን፣ በህሊናችን፣ በውስጣችን ዲያብሎስ እንዳይገባ፣ እንዳይፈትነን፣ እንዳያበጥረን ራሳችን አሳልፈን ለዚህ ገዢ ይሄን ዓለም ለሚዋሽም ይሄን ዓለም ዋሽቶ ለራሱ ለሚያደርገው ሰይጣን አለመገዛታችንን መጠበቅ ይኖርብናል። ቃሉን ግን ቃል በቃል ስንተረጉመው የበግ ለምድ የለበሱ የሚባሉት በውስጡ ያሉ የእግዚአብሔርን ቃል የሚያስተምሩ የሚመስሉ የእግዚአብሔርን ቃል የተቀበሉ ይመስሉ ግን በውስጣቸው ግን የሐሰት ትምህርት የሚያስተምሩ ሰዎች አሉ። ከባዱም የሚባሉት እነዚህ ናቸው። የበግ ለምድ የለበሱትን መለየት አይቻልም። ለዚህ ነው አሁን በቤተ ክርስቲያናችን ውስጥ ፈተና የበዛው እንጂ ከውጭ ያለው ቀላል፣ ከውጭ የሚመጣው ጠላት ይታወቃል። ግን ከውስጥ ያለውን ግን ማወቅ አይቻልም። የበግ ለምድ የለበሱ በትምህርታቸው በቃላቸው ይታወቃሉ። ስለዚህ መመርመር፣ ትምህርት መማር ማወቅ አለብን። ትምህርት ከተማርን ከቃላቸው ተነስተን ይሄ የበግ ለምድ የለበሰ ተኩላ ነው እንላለን። ከፍሬያቸው ምን ትላላችሁ? ታውቋቸዋላችሁ። ፍሬያቸው ምንድን ነው? ማንነታችሁን የሚገልጥ ይሆናል። ከፍሬዎቻቸው ይታወቃል። ማነው እውነተኛ ማነው ሐሰተኛ የሚባለው ከፍሬያቸው ይታወቃሉ። ከእሾህ መካከል ወይም ከኩርንችቶችስ መካከል በለስን ይለቀማልን ብሎ ይጠይቃል። ጥሩ የሆነ የሚጣፍጥ በለስን ከእሾህ መካከል የሚጠብቅ ሰው አይኖርም። ስለዚህ ፍሬያቸው ምንድን ነው የሚሆነው ማለት ነው? ፍሬያቸው ምን ይሆናል ማለት ነው? የእነዚህ ሰዎች የማይጣፍጥ ይሆናል። የማይጣፍጥ እውነተኛ የሆነ ፍሬ የላችሁ፣ የሀቅ የሆነ ፍሬ የላችሁ። ፍሬዎቻቸው በጠቅላላ መራራ ናቸው። ውጤታቸው መራራ ናቸው። ገንዘብ ተኮር ዓለምን የሚወዱ አይነት እንደዚህ የዓለም ወዳድ ገንዘብ ተኮር ዝናን የሚወዱ ሆኖ ታገኛላችሁ። ክብራቸውን ከክርስቶስ ክብር በላይ የሚያነሱ ሰዎች እንዲሰግዱላቸው የሚፈልጉ እንዲመለኩ የሚፈልጉ ካለ እነሱ ማንም የለም እንዲባል የሚፈልጉ በጌታ ቃል ውስጥ እነሱ ሀብት የሚያካብቱ ንብረት የሚያካብቱ ራሳቸውን እንደዚህ አይነት ሰዎችን ታገኛላችሁ። እጅግም ደግሞ የሐሰት ትምህርትም ሲያስተምሩ ይታያሉ። ከጌታ ትምህርት ውጭ ክርስቶስ ካስተማረው ትምህርት ውጭ። ስለዚህ ከፍሬያቸው ታውቋቸዋላችሁ በማለት ይናገራል። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። መልካም የሆነ ዛፍ መልካምን ነገር ይሰጣል። የሚጣፍጥ ዛፍ ገና ሲተክል ይታወቃል።
የሚጣፍጥ ዛፍ ገና ሲተከል ይታወቃል። ክፉ ዛፍም ክፉ ፍሬን ያደርጋል። የማይጣፍጥ መራራ፣ ለአፍ ጣዕም የማይሆን ለሕይወት የማይጠቅም ፍሬዎችን ያፈራል። ስለዚህ ከዛፉ ፍሬውን እናውቀዋለን። ዛፉ ምንም ያህል ቢያድግ ከሚያፈራው ፍሬ መራራንም ሕይወት የሚሰጥን ፍሬ የሚያፈሩ ይለያሉ። ስለዚህ ዛፍ ብሎ የሚናገረው እኛንን የቆምን ፍሬያችን ደግሞ ስራችን ነው፣ ግብራችን ነው፣ ማንነታችን ነው። ስለዚህ ማንነታችን ግብራችንን ይገልጣል። ውስጣችን ያለው ማንነት ግብራችንን ገላጭ ይሆናል። አሁን መፋለም ያለብን ከግብራችን ጋር ስለሆነ አዳም በእውነት እንደምታስተምረው መሆን አለብህ ብለን ከራሳችን ጋር ምን መሆን ስላለብን መታገል ስላለብን ከግብራችን ጋር መታገል አለብን። ግብራችን ይጥለናል። ግብራችን የሚያቆሽሽ ሊሆን ይችላል። ነገር ግን ግብራችንን ታግለን ግን ማሸነፍ አለብን። ለምን? እኛ የክርስቶስ ልጆች ነን፣ የቃሉ ልጆች ነን፣ የቃሉ ፍሬዎች ነንና። ስለዚህ ከቃሉ ፍሬዎች ጋር አብረን መሄድ ስላለብን፣ ስለዚህ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ደግሞ መጥፎ ፍሬን ይሰጣል። ስለዚህ ከፍሬያችን እንታወቃለን። ትናንትና ግን መጥፎ ፍሬ ያለን ሰዎች ግን ዛሬ ደግሞ መልካም ፍሬ መሆን አለብን። ትናንትና በበደል ውስጥ የወደቀን ሰዎች ዛሬ መሻሻል አለብን። የእውነት ቀራንዮ ላይ የተሰቀለውን ክርስቶስን ስናስበው መልካም ፍሬ ከሚያፈሩት ውስጥ መካከል መሆን ይኖርብናል ማለት ነው። ውስጥ መካከል መሆን ይኖርብናል ማለት ነው። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻላቸው። እኛ በጌታ በኢየሱስ ክርስቶስ ያለን ቅርንጫፎቹ ነን። የእኛ ቅርንጫፍ ግን ፍሬ ማያፈራ ሆኖብናል። ለዚህ ነው ተቆርጠን ልንወድቅ ጫፍ ላይ የደረስነው። ራሱ ግንዱ ክርስቶስ ነው። እኛ የክርስቶስ ቅርንጫፎቹ ነን። በግንዱ ላይ ያለን ግን ፍሬ ይጠበቅብናል። ፍሬያችን መልካም ነው። ራሳችንን መዝን። ትሁት ነን፣ ደግ ነን፣ የእውነት አፍቃሪ ነን፣ ይቅር ባዮች ነን፣ ሰውን እንወዳለን፣ አናስመስልም፣ ፌክ አይደለንም። እነዚህ ሁሉ ጥያቄ ምልክት ናቸው። ስለዚህ መልካም ዛፍ መልካም ፍሬ ያፈራል። የጌታ ቃል እኮ ነው። አይገርምም? ግን መልካም ፍሬ አፍሩ። ዛፉ ላይ ያለን ግን ቅርንጫፍ ልንሆን እንችላለን። ግንዱ ላይ ያለን ቅርንጫፍ በክርስቶስ ልንሆን እንችላለን። ግን ፍሬ ይጠበቅብናል። እርሱን መግለጥ አለብን። እኔ ክርስቶስን እየሰበኩ ስለ ክርስቶስ እየተናገርኩ አጠገብ ያለው ወንድሜን ባላከብረው ምን ትርጉም አለው? ሞት ባውጅ ምን ትርጉም አለው? ገደላን ባውጅ ምን ትርጉም አለው? የሰዎችን እንባ የሚያስደስተኝ ሰዎች ሲሞቱ፣ ሰዎች ሲገደሉ፣ ሰዎች ሲሰቃዩ፣ ሰዎች ሲራቡ፣ ሰዎች ሲያለቅሱ እኔ የምደሰት ከሆነ በጌታ ያለ ቅርንጫፍ ነኝ? ግንዱ ላይ ያለው ቅርንጫፍ ነኝ እኔ? በተአምር እርሱ ይቅር ሊል ሲዘጋጅ እኔ ደግሞ ስፈርድ፣ እርሱ ምሮ ወደ ቤት ሲያስገባ እኔ ጎትቼ ሳስወጣ፣ አሁን ቅርንጫፉ ላይ ያለው ግንዱና ቅርንጫፉ የተለያየ ተቆርጦ ይጣላል። ሰው እኛ እየሆንን ያለ ነው ግንዱ ላይ ያለን ቅርንጫፍ ይመስለናል። ግን ግንዱ ህይወት እንዳያገኝ ወይም ደግሞ በግንዱ የሚገኘውን ህይወት ለሌሎች እንዳይደርስ እያደረግን ነው። እየቆረጥን መጣል ያለብን ሰዎች ሆነን ተገኝተናል ማለት ነው። የብዙዎቻችን ህይወት ተቆርጦ ከሚጣሉት መካከል ይመስለኛል፣ የአብዛኞቻችን። ስለዚህ መልካም ዛፍ ክፉ ፍሬ ማፍራት አይሆንለትም። ክፉ ዛፍም መልካም ፍሬ ማፍራት አይችልም። ክፉ ክፉን ነው የሚያፈራው፣ መልካም መልካምን ያፈራል። ስለዚህ መልካም ዛፍ ሆነን መልካም ፍሬዎች ማግኘት አለብን። አንድም ልጆቻችን መልካም ፍሬ እንዲሆኑልን እኛ መልካም ዛፍ መሆን አለብን። ሰውየው ይጠጣል፣ ሰውየው ያጨሳል፣ ሰውየው ይዘሙታል፣ ሰውየው ዘፈን ይዘፍናል፣ ሰውየው ዳንኪራ ይገባል፣ ሰውየው ብዙ ነገር ያደርጋል ብለን እናስብ። ልጁ ግን እግዚአብሔር የምትፈራ እንድትሆን ቢፈልግ ይሄ ሰው ፍሬው ዛፉ መልካም ካልሆነ ፍሬው መልካም ይሆናል እንዴ? ቤት ውስጥ ሰላም ሳይኖር ወደፊት ልጄ ሰላምሽን የምታገኝበት ትዳር ያዢ ማለት ይቻላል? ቤት ውስጥ ስለ ክርስቶስ ሳንገዛ እግዚአብሔርን የምትፈራ ልጅ እንድትሆን ማድረግ እንችላለን? መጀመሪያ እኛ ዛፎቹ ለእግዚአብሔር የተገዛን ስንሆን የእኛ ፍሬዎቻችን መልካም ይሆናሉ። ስለዚህ ይሄ ክፍል የሚናገረው መልካም ሁኑ። በቃ መልካም ዛፍ መልካም ፍሬ ያፈራል። መልካም ፍሬ የማያደርግ ዛፍ ሁሉ ደግሞ ምን ይላል? ይቆረጣል፣ ወደ እሳት ይጣላል። እሺ፣ መልካም ፍሬ የሚያፈራው ቅርንጫፉ ላይ ነው። ግንዱ ማን ነው? እስኪ ንገሩኝ። አሁን ቴክስት አድርጉ። እኔ ግንዱ ነኝ፣ እናንተ ቅርንጫፍ ናችሁ ብሎናል ክርስቶስ። እሺ፣ መልካም ፍሬ የሚፈራው ቅርንጫፉ ላይ ነው አይደለ? ፍሬ ቅርንጫፍ ነው የሚያፈራው። ቅርንጫፉ ማን ላይ ነው ያለው? ቅርንጫፉ ማን ላይ ነው ያለው? በደንብ እያያችሁ ይህን ክፍል ግንዱ ላይ ነው። ግንዳችን ማን ነው? ክርስቶስ ነው። ግንዳችን ክርስቶስ ነው። እኛ ቅርንጫፎች ነን።
ፍሬ ደግሞ ከኛ የሚጠበቀው ነው። መልካም ፍሬ የሌለው ሁሉ ከግንዱ ላይ ተቆርጦ ይወድቃል። ይሄ ግልጽ ነው። በቃ ማወቅ አለብን። መልካም ፍሬ የማያደርግ ዛፍ ሁሉ ምን ይላል? ይቆረጣል። መልካም ነገር ሁሉ ከኛ ምን ይላልና ይጠበቃል። እኔ ግንዱ ላይ ያለው ቅርንጫፍ ነኝ፣ ብፈልግ ላፍራ፣ ከፈለግኩ አላፍራ፣ መልካም ስራ ምናምን አያስፈልግም የሚል ካለ የእውነት መልካም ፍሬ ካላፈራ ትቆረጣለ። የጌታ ቃል ነው ይኸው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳት ይጣላል። እያወራ ያለው ደን ስለመመንጠር የሆነ የተተከለ እቃ ምናምን እያለ አይደለም ጌታ። ምሳሌያዊ ትምህርት ነው። ምሳሌያዊ ትምህርት ነው እየሰጠን ያለው። የማቴዎስ ወንጌል ስለኛ እየነገረን መልካም ፍሬ አፍራ፣ መልካም ፍሬ ባታፈራ ግን ትቆረጣለህ፣ ትጣላለህ፣ ፍሬ ይጠበቅብሃል። ለምን? በክርስቶስ ከሆን ክርስቶስን መምሰል ስላለብን። እኔ የክርስቶስ ነኝ ካልን ክርስቶስን መምሰል ስላለብን፣ ስለዚህ ምን ማድረግ አለብን? ቶሎ ቶሎ እድሜ ሳያበቃ ከክርስቶስ ጋር አንድ ለመሆን መጣር አለብን። ስለዚህ ከፍሬያቸው ታውቋቸዋላችሁ አለ። ፍሬያቸው በምን ይገለጣል? የሆነ ነገር የእኛ ፍሬያችን እኛ ማፍራታችን እኛ የክርስቶስ መሆናችን በምናችን ይታወቃል? በእምነታችን ወይስ በስራችን? በማመንማ ቢሆን ሰይጣንም ያምናል፣ ዲያብሎስም ያምናል። ነገር ግን የእምነታችንን ፍሬ ግን የምናረጋግጠው ሰዎች ፊት የሚያበራው በምናችን ነው? በስራችን። ስራ ያስፈልገናል። ስራ ትልቁ ነጥባችን ስለሆነ ማለት ነው። ስለዚህ ፍሬ ይጠበቃል። እንዴት እንስራ? እየፈጠነ ለሰው ለታይታ ምናምን አይደለም። ይሄ ለሰው የሚገለጥ የሚታይ ምናምን ሰዎች